ሄሉዬና እንግዲህ ቢኒት እንደምታዩት ዘና ፈታና ያደረጉን ዛሬ እንዴት እንደሳኩ ማለት ነው። ገለቤ ነው በጣም የሚመቻችሁ ማለት እንዴት ነው ይሄ? ምናልባት እኔም ላደርግ የምችለው የሆነ ብዙ ላልጠጣ እችላለሁ፣ ግን ወይኑ በደንብ እንዲታይ ብዬ ምናልባት ወይኑ ልቀምስ እችል ነበር። ግን እንዴት አድርገው እንዳሰቡት ወይኑ ጠርሙስ ላይ ኮካ አድርገው ነበርና የእንትን ያደረጓቸው ያስደነግጧቸው። እውነት ለመናገር ያው ቢኒ እንዴ ምንድን ነው ይሄ ደህና ሰው ሲበላሽ ቅራሪ የለውም ባለውን ነገር እሱን እየተጠቀመ ነበር ማለት ነው። በደንብ ነው የቻሉት። በደንብ ነው ያስደነገጧቸው እውነት ለመናገር ማለት ነው። ሄሉዬ በወንበር እንደዚህ በዚህ እኮ በደጅ ያስወጣዳል ትላለች። ወንበር ለወንበር ትዘላለች። ምን ያላደረጉት አለ። ብቻ ደስ ትላላችሁ። እንደዚህ በፍቅር ዝለቁልኝ ማለት የሰው ልጅ መጀመሪያው ሳይሆን መጨረሻው ሲያምር ነው እና ደስ የሚለው። መጨረሳችሁ ይመረልኝ። እንደዚህ እህትነት ጓደኝነት ሁናችሁ ቀጥሉ። እንዲሁም ደግሞ ካሜራማን እንግዲህ አይኔም ጆሮም ወድቆብሃል፣ ምንም ማድረግ አይቻልም። የምሬን ነው። እግዚአብሔር አፈርጠጡ እንደዚህ ብሎ እያላቸው ነበረ ማለት እንዲሆኑ የማይፈልገው ነገር ስለሆነ እንደ ወንድምነቱ እየተቆጣቸው ነበር። ከዛ መጨረሻ ላይ ደግሞ ከጠጡ አይቀራለ ዘና ይበሉ። እዛ ቢኒ ደግሞ አንተን እንደዚህ የምታደርገው ምናምን። ብቻ ግን እውነት ለመናገር ቢኒ ለእህቱም ለሄልም ያለው ፍቅር አሳይቶናል። ማለት ወንድም እንደ ወንድምነቱ ማድረግ ያለበትን ነገር ፍቅርም እንደ ፍቅሩ ማድረግ ያለበትን ነገር ነው። እና እኔ ያሳቀኝ ልንገራችሁን እንደዚህ ሲል ሄሉን ወደ አንተ እመጣለሁ ስትል አይኔ እመጣለሁ ብሎ እንደዚህ እጇን ይዞ ተቀመጠ ማለት ነው። እና አንዳንዴ የሰከረ ሰው ምን ልታደርጉት እንደምትችሉ አታውቁም። ምክንያቱም አይምሮ ከሱ ጋር አይደለም። ማድረግ የሚፈልገውን ነገር ብቻ ነው የሚያደርገው። ልክ እንደ ህፃን ማለት ህፃን ይሻላል። ህፃኖች ተው ይህን አታድርግ ካሏቸው ምናምን ሊተው ይችላሉ። ግን የሰከረን ሰው ይህን አታድርግ ይህን አድርግ ብትሉት ነውርና ነውር ያልሆነ ነገር አያውቅምና ብቻ ዘና አድርጋችሁኛል። እውነት ለመናገር ደስ ይላል። ደስ የሚል ጊዜ ነው እና ኧረ እስኪ ሄሉን ደግሞ 150 ያስገቧት ቤተሰብ። ዝም አላችሁ ምንድነው? ዝም አለ ሄሉ ነው ሰብስክራይብ አድርጉኝ አትል። ኧረ ተይ ግን ሄሉ እንደ ቪዲዮ ስትሰሪ ሰብስክራይብ አድርጉ በይ። ለምን መሰለሽ? እውነት ነው የሰው ልጅ ወዶ ፈቅዶ ሰብስክራይብ ሲያደርግ ደስ ይላል። ግን ደግሞ ብዙ ጊዜ ይረሳል። አንዳንዴ የራሱ ዝም ብላችሁ ቪዲዮ ገብታችሁ እያያችሁ ቆይታችሁ ሰብስክራይብ የሚል ምልክት ካላያችሁ ወይ ደግሞ የሆነ ሰብስክራይብ አድርጉ ካላሏችሁ ልትረሱ ትችላላችሁ። ላይክም አድርጉ ምናምን ሰብስክራይብ አድርጉ ማለት የሚጠቅመው እንዳልኳቸው አንዳንድ ሰዎች እንዲሁ በአጋጣሚ የመጡ እንደዚህ የምናውቃቸው ያው ሁላችንም ቢሆን ሰብስክራይብ ያደረግነን ግን እንደዚህ አልፎ ያጅ እንኳን እንትን ሲል በዛው ሰብስክራይብ ያደርጋል። እና ያን ነገር ተጠቀሚሽ እኔ ቆንጆ ሰብስክራይብ አድርጉ ባያቸው አድርጉ። ሰብስክራይብ ደግሞ ባትባሉም እና 150 ኬ ትግባ ከዛ 200 ኬ ትግባ ምንድን ነው እንደዚህ እና ደስ ይላል። ደስ ብሎኛል። ከዛ ጠዋት ደግሞ ሄሉጌ ምንድን ነበረ ዘፈኑ ፍቅር ሰው አይገልም ምናምን ምናምን የሚል ዘፈን ነው እና ብቻ ደስ ይላል። ከዛ አንድ ኮሜንት ልንገራችሁ እዛ ውስጥ ካነበብኩት ማለት ነው። ሁላችሁም ፍቅር ናችሁ፣ ፍቅር ኮሜንት ነው ያለው እና አንድ ረዥም ኮሜንት ስላየው እንዲህ ምንድን ነው ይሄን ያክል የተጻፈው ብዬ ገብቼ እያየው ነበር እያነበብኩት ነበር እና አይ ሄሉዬ ፍቅርማ ምንድነው ማክሳትማ መንመድ ብቻ አይደለም ብዙ ነገር ነው ምናምን ብሎ ብቻ ስለ ፍቅር ነው እና ለማንኛውም ብቻ ግን በውስጣችን የብዙዎቻችን ፍቅር እንደዚህ ነው ብሎ ሄሉዬ ብቻ ዘናቤ ምናምን ይላል። ደከመኝ እኮ እኔ ረሳሁት የተጻፈውን። እኔ ራሴ ግን ይዞ ነበርና ሂዳችሁ አንብቡ እሺ። ሄሉ ማለት ነው። ሄሉ ቲክታክንም እንትን አድርጎ ፎሎ አድርጓት። እንደው ሄሉዬ እግዚአብሔርን በቃ ኮራ ቅብር ያልሽ ልጅ እንደው ምን አለበት ፎሎ አድርጉኝ፣ ሰብስክራይብ አድርጉኝ፣ ላይክ አድርጉ ምናምን በይ እስኪ። ምንድነው ነገሩና ብቻ እንዳያችሁት ነው እንግዲህ ፏፈሽ ነው ሁሉም ዘና ሁሉም ቅብር ነው። ብቻ ሁላችሁም ዛሬ ደስ ብሏችኋል ብዬ አምናለሁ። ደስ የሚል ቀን ነበረ ማለት በቃ እንዴት አድርጌ ልንገራችሁ። አንዳንዴ ከድብርት የሚያወጣችሁ ነገር ስታዩ ምናምን ደስ ይላል እና የኔዎቹ ሁሌም እንደዚህ ፏ በሉልኝ፣ ሁሌም እንደዚህ በፍቅር ኑሩልኝ ማለት ብቻ አንዳንዴ አይ ነው ሰው ስለሆንን የሆነ ሜክሰድ ጥሩ ነው አንዳንዴ ጸብን ፍቅር ምናምን ሲሆንና ብቻ ግን ክፉ አይይብኝ ነው ምለው። ብቻ ደስ ብሎኛል። ሄሉ እንደዚህ ከቢኒ እህት ጋር ቤስት ሆና ስላየዋት ምናምን ማለት ነው ከልቤ ነው። ያን ሁሉ ጊዜ ብቻ የሆነ አንዳንድ ነገሮች እንደሚያልፉ ነው እያሳዩን ያለው። በዚህ የሆነ ፍቅር ብቻም ሳይሆን ጸሎቹም ሊፈጠሩ ይችላሉ። ግን ዞሮ ደግሞ ፍቅር ሊሆን ይችላል እንዲሁም ይሆናል የሚለውን አያሳዩን። እውነቴን ነው ማለት አንዳንዴ ትልቅ ጸብ ሊፈጠር ይችላል። ከዛ ያ ጸብ ሲፈጠር በቃ ፍቅር የማይወርድ ይመስለናል፣ ሰላም የማይወርድ ይመስለናል፣ መጥፎ ቃል ምናምን እንጠቀም እንችላለን። እንዲሁ ደግሞ ፍቅር ስንሆን ደግሞ ጸብ የማይፈጠር ይመስለናል ምናምን ነገርና ብዙ ነገር እናደርጋለን። ግን ላይፍ እስከሆነ ድረስ ብዙ ነገሮች ሊያጋጥሙ ይችላል። ደስታም ምናምን፣ ሀዘንም፣ ሳቅ ምናምን ዘመደበላለቅ ማለት ነው። እንደዛ ነው። በተረፈ ግን ሁሌም እንደዚህ ፏ ያለ ቀን እንደምናሳልፍ ባለሙሉ ተስፋ ነኝ። በተረፈ ነው ወዶ ሰብስክራይብ ማድረጋችሁን አትርሱ። የምሬን ነው። ግሙና ሰብስክራይብ አድርጓት። ቢኔንም ደግሞ ሰብስክራይብ አድርጉት። 11,000 ምናምን ገብቷል። ከዛ በላይ ደግሞ መሄድ አለበት ማለት ነው። ያው ድጋሚ በተለይ አዲስ ቻናል ላይ ምናምን ስትሆኑ
ያው ሰብስክራይቡ የሚጠቅመው ምንድነው ልክ ቪዲዮ ሲፖስት ሲደረግ እንዲታይ ማለት ነው። እንዲታይለትና አሁን ሰዓት ያስፈልገዋል ዊች አወር ምናምን ያ ነገሮችም ስላሉ እሱንም ሰብስክራይብ አድርጉት ማለት ነው። ቤተሰብ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የሆነ ማለት አንዳንዴ ማለት ነው ሰው ነኝና የሆነ ነገር ስናገር እያናደድኳችሁ እያበሳጫችሁ ከሆነ በጣም ይቅርታ። ግን አንዳንድ መልሶች ደግሞ እዚህ ጋር እየመጣው መልሰው ምንድነው ለሁላችሁ ነው ማለት አይደለም። አንዳንድ ራሳቸው ያውቃሉ። እዚህ ጋር እንትና ብዬ ስመጣ ስለማልፈልግ ነውና በደንብ አድርገው ያውቃሉ። ያን ነገር ኮሜንታተሮችም ቪዲዮ የሚሰሩ ሰዎችም አንዳንድ ልጆች ምናምን እንደዛ አይነት ነገር አለና ያ ነው እሺ፣ እንጂ ሌላ ሁላችሁንም ይወክላል ማለት አይደለም። እና እናንተ እንድትደበሩብኝ አልፈልግም። ሁሌም ፈታ ዘና እንድትሉ ነው የምፈልገው። ከምሬ ነው። እናወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንላችሁ። ባይ